We as Muslims, we believe in Jesus. ዛሬ በታሪክ ታይቶ የማይታወቅ ታላቅ የፊት ለፊት ግጭትን እንመለከታለን። ነገር ግን ይህ ግጭት በሰዎች መካከል ሳይሆን በዓለም ፍልስፍናና በመስቀሉ እውነት መካከል ያለ መንፈሳዊ ውጊያ ነው። ዓለም ዛሬም ድረስ ክርስቶስ ኢየሱስን ዝቅ ለማድረግና ተራ ነብይ አድርጋ ለመሳል በየቀኑ ትጥራለች። እርሱ ራሱ እግዚአብሔር ነው። እናም ዛሬም እዚህ በጠረጴዛ ዙሪያ የሚነሱት ጥያቄዎች እጅግ በጣም ወሳኝ ናቸው። እምነታችሁን ቢፈትኑ ለጌታችሁ ለአምላካችሁ ምን አይነት ጥብቅና ልትቆሙ ትችላላችሁ? በዚህ ቪዲዮ ውስጥ የምታዩት እያንዳንዱ ሰከንድ አንድ ትልቅ ሚስጥር ይገልጥላችኋል። አንዳንዶቹ ክርክሮች ልባችሁን ሊያቆስሉ ይችላሉ፣ ሌሎቹ ደግሞ እምነታችሁን ያጠነክሩታል። ይህን ቪዲዮ እስከ መጨረሻው ድረስ በትዕግስት መከታተል ከቻላችሁ በኢየሱስ ክርስቶስ ማንነት ላይ የተሰነዘረውን ትልቁን ጥቃት እንዴት በቃሉ እውነት ድል እንደምታደርጉት የሚያሳየውን ሚስጥር ትመለከታላችሁ። ኢየሱስ ክርስቶስ ነብይ ነው ወይስ ንጉሥ? ዛሬ እውነቱ በአደባባይ ይወጣል። እስከ መጨረሻው ተከታተሉ። የመጀመሪያው ጥያቄ እንዲህ ሲል ለሁለቱም ቡድኖች ቀረበ። እኛ የምናመልከው አንድ አይነት አምላክ ነው የሚል ጥያቄ ነበር። የቡድን አባላቶች አረንጓዴውን ምልክት ወደ ላይ ከፍ የሚያደርጉ ከሆነ እስማማለሁ፣ አንድ አይነት አምላክ አለኝ የሚሉ ሲሆን፣ ቀይ ምልክት ግን ከሆነ አልስማማም፣ የተለያየ አምላክ እናመልካለን ይላሉ። በዚህም ሰዓት ከሙስሊሞቹ ወገን አምስቱም አዎ አንድ አይነት አምላክ ነው የምናመልከው የሚል ምልክትን ከፍ አደረጉ። ከክርስቲያን ወገኖች ከአምስቱ አራቱ አይ በፍጹም አንድ አይነት አምላክ አናመልክም ሲሉ፣ አንዷ ብቻ አዎ አንድ አይነት አምላክ እናመልካለን የሚለውን ምልክት አወጣች። ንግግሩን የከፈተችው ይህቺው ከክርስቲያን ወገን የሆነችና ከሙስሊሞቹ ጋር አዎ አንድ አይነት አምላክ እናመልካለን ብላ የተነገረችው ወጣት ጥቁር ሴት ነች። እንዲህም አለች። There is a connection between Islam, Judaism and Christianity. አዎ ያው እምነት በአጠቃላይ የክርስቲያኖች የሙስሊሞችና የአይሁዶች አንድ አይነት ነው ብዬ አስባለሁ። ምክንያቱም ሁላችንም መነሻችን አብርሃም አባታችን አለ። ይህንን ያወቅኩት በትምህርት ቤት ውስጥ ተማሪ እያለሁ ሳጠነው ነው። አዎ ትንሽ የሚያመሳስለን ነገር እንዳለ ያኔ ነው ያወቅኩት። በብዙ ነገሮች ብንመሳሰልም መጨረሻ ላይ ግን ቁርአን መጀመሪያው ካለው እና መጨረሻው ያለው እጅግ በጣም የተለያየ ነጥቦችን ማውራት ይጀምራል። ምክንያቱም አላህ ከራሱ ጋር የሚጣረስ ማንነት እንዳለው በቁርአን ላይ መመልከት ችያለሁ። ይሁን እንጂ የመጽሐፍ ቅዱስም የቁርአንም መነሻ አባታችን አብርሃም ነው ብዬ አስባለሁ። ከዚህ በኋላ ከሙስሊሞች ወገን የሆነችው አንዷ ሴት መናገር ጀመረች። አዎ በእርግጥ አላህ የሚለው ቃል አረብኛ ሲሆን አምላክ ማለት ነው። የሚገርመው ነገር ክርስቲያን የሆኑ አረቦችም አላህ የሚለውን ቃል አምላካቸው ይጠቀማሉ። ነገር ግን አላህ የሚለው ቃል መነሻውና የተመሰረተው ደግሞም የበለጠ የሚታወቀው በምስራቅ ወይም ደግሞ በአረቦች ዘንድ ነው። የቃላት ልዩነት ብቻ ያላቸው ይመስለኛል። በዚህ ሰዓት በመጀመሪያ ያወራችው ያቺ ጥቁር ያለች ክርስቲያን መመለስ ጀመረች። ምናልባት የምንጠቀመው ቋንቋ አንድ አይነት ሊሆን ይችላል። አንድ አይነት ነገርም ለመግለጽ እየተጠቀምነው ሊሆን ይችላል። ነገር ግን አንድ አይነት አካል እንደማንጠራ እርግጠኛ ነኝ። ለምሳሌ የኔ ስም ካሊያ ነው። በዚህ ክፍል ውስጥ ሌላ ካሊያ የምትባል ሴት ልትኖር ትችላለች። ታዲያ በዚህ ክፍል ውስጥ ከኔ ውጭ ያለችው ካሊያ ግን እኔ ነች ማለት አንችልም። ሁለታችንም የተለያዩ ሰዎች ነን፣ ነገር ግን አንድ አይነት ስም እንጋራለን። ከዚህ በኋላ ከሙስሊሞቹ ወገን የሆነች ቀላ ወፈር ያለች ሴት መናገር ጀመረች። ያወራሽውን ነገር በእርግጥ ሳላደንቅ አላልፍም፣ ምክንያቱም ስለ እምነትሽ ለማወቅ ትንሽ ጠለቅ ብለሽ ሄደሻል። እኔም ልክ እንዳንቹ ክርስትናን በተወሰነ አውቀዋለሁ፣ ምክንያቱም በእምነቴ ሙስሊም ስሆን የተማርኩት ግን የካቶሊኮች ትምህርት ቤት ውስጥ ነው። ስለዚህ ስለ ክርስትና በደንብ አውቃለሁ ማለት እችላለሁ። በተለይም ደግሞ ወጣት እያለሁ በደንብ መመራመርን እመርጣለሁ።
መጽሐፍ ቅዱስ የሚባል ትምህርትን ወስጃለሁ። በዚህ ጊዜ ስለ ብሉይ ኪዳንና ስለ አዲስ ኪዳን በደንብ ተምሬ ነበር። ይህንንም በመማርበት ጊዜ አንድ ልዩነት አይቼ ነበር። በብሉይ ኪዳን ላይ ያለው እግዚአብሔር እና በአዲስ ኪዳን ላይ ያለው እግዚአብሔር ሁለቱም የተለያዩ የራሳቸው የሆነ ባህሪና አገላለጽ ነበራቸው። ይሁን እንጂ ሁለቱም አንድ አምላክ ናቸው ይባላል። በእርግጥ ይህን ስነግራችሁ እኔም ማመልከው አምላክና እኔም የምጸልይለት አምላክ የእናንተ አምላክ ነው ለማለትና ለማሳመን ፈልጌ አይደለም። ነገር ግን ወደ አንድ አይነት አምላክ መጮኻችንን ስትመለከቱ ያው የበለጠ ነፃነት ይሰማችኋል ብዬ ስለማስብ ነው። እንደኔ ግን ከሆነ አንድ አይነት አምላክ የምናመልክ ይመስለኛል። ምናልባት ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑና በስላሴ ላይ ያለን አቋም እጅግ በጣም የተለያየ ሊሆን ይችላል። ይህ ደግሞ የሰው አመለካከት ነው ብዬ አምናለሁ። ይሄ ደግሞ ያለመረዳት ጉዳይ ነው። በደንብ ብታገናዝቡት እኛና እናንተ ማለት እህትና ወንድሞች ነን። ክርስቲያኖች፣ ሙስሊሞችና አይሁዶች አንድ አይነት ህዝቦች ናቸው ብዬ አስባለሁ። ብዙ እስላሞች ክርስቲያኖች አላማኝ ማህበረሰብ ናቸው ብለው ያስባሉ። እኔ ግን እንደዛ አላስብም። ምክንያቱም ስለ ክርስቲያኖች በመጽሐፋችን ላይ ተጽፏል። ስለዚህ ከተጻፋችሁ ደግሞ ለኔ እህቶቼ ናችሁ። ከዚህ በኋላ ከክርስቲያኖቹ ወገን የሆነች አንድ ሌላ ጠቆር ያለች ሴት መናገር ጀመረች። እኔ በእርግጥ አንድ አይነት አምላክ አናመልክም ብዬ ነው የመረጥኩት። ለዚህም ደግሞ ጥሩና አሳማኝ የሚመስል ምክንያት አለኝ። ለምሳሌ በቁርአን ላይ ያለው አምላክ ከእግዚአብሔር አምላክ እጅግ በጣም የተለየ ባህሪ ያለው። ለምሳሌ ያህል ለመናገር በቁርአን ላይ እንዲህ ተብሎ ተጽፏል። አላህ ለማያምኑ ሰዎች ምህረትን እንደማያመጣ እወቁ የሚል አይነት ጽሑፍ አለ። ደግሞም እነዚህ አላማኝ የተባሉት ኃጢአታቸው ተጠራቅሞ ለከፋ ቅጣት እንደሚዳረጉም ይጽፍልናል። በግልባጩ ግን የእግዚአብሔርን ቃል ስታነቢ ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስላናንተ ይታገሳል ይለናል። እግዚአብሔር ማንም ሰው እንዳይጠፋ ትዕግስተኛ እንደሆነ ማየት እንችላለን። ይሄ አንድ መሰረታዊና ትልቅ የሆነ ልዩነት ነው። አንደኛው አካል አይ እኔ በህይወት የማኖራቸው የበለጠ ኃጢአትን እየሰሩ ሄደው ከዛ በኋላ እኔም የበለጠ ልቀጣቸው ለኃጢአታቸው ልቆጣቸው ስለፈለኩ ነው ይላል። ሌላኛው አካል ደግሞ መልሶ እኔ በህይወት የማቆያቸው በጣም ከመውደዴ የተነሳ የምሳሃ ጊዜ እየሰጧቸው ነው ይላል። ይሄ ደግሞ በፍጹም ልንሸፍነው የማንችለው እጅግ በጣም ግልጽና የማይካድ የሚታይ የባህሪ ልዩነት ነው። ሁለተኛው ዋናና መሰረታዊ የሆነ ልዩነታችን ደግሞ ስለ ድነት ያለን ልዩ አስተሳሰብ ነው። ይህ ደግሞ በክርስቲያኖች ወይም በመጽሐፍ ቅዱስ ላይ እንደምናየው ከሆነ የድነት ዋነኛ አመጣጥ ወይም ደግሞ ድነት የሚመጣው በእግዚአብሔር ልጅ በሆነው በኢየሱስ ክርስቶስ በኩል እንደሆነ አስረግጦ ይነግረናል። ይህንንም መጽሐፍ ቅዱሳችን በእግዚአብሔር ቃል በኩል ግልጽ አድርጎታል። ወደ ቁርአን ስንመለስ ግን የሸሪዓውን ሕግ መከተል አለብን። ለመዳን ግዴታ በዛ መሰረት መሄድ አለብን። ኢየሱስ ክርስቶስ በመስቀል ላይ ለኃጢአታችን እንደተሰቀለ መናገር ልክ እንደ ኃጢአትም ይቆጠራል። የኛ የድነት መንገድ ብቸኛ የድነት መንገድ የምንለው በቁርአን ላይ ልክ እንደ ኃጢአት ነው የሚታየው። ይህን ደግሞ ሐዋርያው ጳውሎስ እንደጻፈው ከሆነ ኢየሱስ ክርስቶስ ወደ ምድር ወርዶ ባይሞት እንደገናም ከሞት በሶስተኛው ቀን ባይነሳ ኖሮ ምንም አይነት ተስፋ እንደሌለን ይነግረናል። ከኃጢአት ሊያነጻን የሚገባ መስዋዕት ኢየሱስ ክርስቶስ እንደሆነ በግልጽ ይናገራል። ያ ደግሞ ከኃጢአት ሊያነጻን የሚችለው አካል ግዴታ ንጹህ መሆን ነበረበት። ልክ እንደ አምላክ ንጹህ የሆነ ይሄ ለኔ አንድ አይነት አምላክ እንደማናመልክ በቂ የሆነ ምክንያት ነው ብዬ ያሳምነኛል። ሁለቱም አካላት ለሰው ልጆች ያላቸው አመለካከትም ሆነ ለሰው ልጆች ያላቸው የሚሰጡት ነገር እጅግ በጣም የተለያየ ነው። ከዛም ውጪ እኛ ክርስቲያኖች አንድ አምላክ በሶስት አምሳል እንደመጣልን እናምናለን። ይህ ነገር ለክርስቲያኖች ምንም ጥያቄ አይፈጥርም። ምክንያቱም መጽሐፍ ቅዱስ ከመጀመሪያው ማለትም ከዘፍጥረት ጀምሮ እያየን የምንመጣው ነገር ነው።
መጽሐፍ ቅዱስ በዘፍጥረት ላይ ሲጀምር በመጀመሪያ እግዚአብሔር ብሎ ይጽፍልናል። ታዲያ እግዚአብሔር የሚለውን ቃል በዕብራይስጥኛው ስንመለከት ኤሎሂም ይለናል። ኤሎሂም ብለን እኛ ክርስቲያኖች ስንጠራ ሰዎች እግዚአብሔርን እየጠራ እንደሆነ ያውቃሉ። ኤሎሂም የሚለው ቃል ግን በለብዛት የምንጠቀመው ቃል ነው። ለምሳሌ ገብርኤል ስንል አንድ መልአክ ነው። ሚካኤል ስንል አንድ መልአክ ነው። ልክ እንደዚሁ ደግሞ የመላእክቶች ቡድን ሲሆን ቼራፊም ወይም ደግሞ ሳራፊም ብለን እንጠራዋለን። ልክ እንደዚሁ ኤሎሂም የአምላክ ስም ወይም ደግሞ የእግዚአብሔር ስም ሲሆን በውስጡ ግን የብዛት መጠሪያ እንዳለው ይናገራል። ስለዚህ ገና ከመጽሐፍ ቅዱስ ጅማሬ እግዚአብሔር አምላክ ይህንን ይነግረናል። ስሉስነታቸውን የሚገልጽ ነገር ነው። ሌላኛው ማረጋገጫ ደግሞ የሚሆነው ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር ሲናገር ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል። ይህ ደግሞ እግዚአብሔር ከሌላ አካል ጋር እየተወያየ እንደሆነ ይነግረናል። ስለዚህ እንደኔ ከሆነ የጥያቄ ውድቅ ነው። ምክንያቱም የድነት መንገዳችን እጅግ በጣም የተለያየ ነው። የአምላኮቻችን ምሳሌ እጅግ በጣም የተለያየ ነው። ባህሪያቸው ይለያያል። ስለዚህ በእርግጠኝነት አንድ አይነት አምላክ በፍጹም ሊኖረን አይችልም። ከዚህ በኋላ ከሙስሊሞቹ ወገን መጨረሻ ላይ የተቀመጠችው መናገር ጀመረች። በዚህ ላይ እኔ ልቃወምሽ እወዳለሁ። ከቁርአንም ከመጽሐፍ ቅዱስም አውጥተሽ እንደጠቀስሽ ተመልክቻለሁ። ከቁርአን የወሰድሽው ጥቅስ ልክ አምላክ ጨካኝ ወይም ደግሞ ምህረት የለሽ እንደሆነ የሚያሳይን ነጥለሽ አውጥተሽ ተናገርሽና ደግሞ ወደ መጽሐፍ ቅዱስ ሄደሽ የአምላካችሁን መልካምነት ምህረት ያለበት መሆኑን አሳየሽ። ነገር ግን እውነቱን ከተነጋገርን ከየትኛው መጽሐፍ ላይ አውጥተን የተወሰኑ ጥቅሶችን የአምላክን ቁጡነት ወይም ደግሞ ምህረት የለሽነት የሚናገር ነገር ማውጣት እንችላለን። ይህ ግን ሆን ብለን እየመረጥን አንድ ነጠላን ነገር የምናወጣ ከሆነ ነው። ለምሳሌ የድሮ ጽሑፎችን ማንበብ ከቻልሽ በእሳት የሚመልስ አምላክ እንዳላችሁ መገንዘብ ትችያለሽ። ከዛ ውጪ ደግሞ በድጋሚ ከተመለከትሽ ሌሎች አምላኮችን ለማፍረስ ተብሎ ብዙ እንስሳት፣ ብዙ ሰዎች ሲሞቱ መጽሐፍ ቅዱስ ላይ ትመለከቻለሽ። አየሽ፣ እንደዚህ አይነት ግንዛቤዎችን በብሉይ ኪዳን ላይ ብትፈልጊ በደንብ ታገኛለሽ። ቁርአንን ግን ከተመለከትሽ በ114ቱ ምዕራፎች ውስጥ ሁሉም ሲጀምሩ በምህረቱና በደግነቱ የገነነው በአንድ አምላክ ስም ብሎ ይጀምራል። ስለዚህ ሁሉንም ጥቅሶች ጠለቅ ብለን መመርመር ከቻልን ሁለገብ እንደሆነ ማየት እንችላለን። ማለትም አንዱ ጥቅስ የተለያዩ ትርጉሞች ሊኖሩት ይችላሉ። ከዚህ በኋላ ወደ ሁለተኛው ሐሳብሽ ስለ ድህነት ባወራሹ መሰረት ደግሞ ምላሽም አለኝ። አብዛኛው ክርስቲያኖች ወይም ደግሞ አብዛኛው የክርስቲያን ብዛት በኢየሱስ በኩል ድነት እንደሚገኝ ያምናሉ። ነገር ግን በክርስትና ውስጥ እንኳን ያሉ ሰዎች በክርስቶስ በኩል ብቻ መገኘቱን ድነት አያምኑም። ብዙ ክርክሮችን ያስነሳል። ለምሳሌ አብዛኛው የክርስቲያን ክፍሎች ልክ እንደ ፕሮቴስታንቲዝም ወይም ደግሞ ባፕቲስት የመሳሰሉት የየራሳቸው የድነት መንገድ አለ ብዬ አስባለሁ። ምክንያቱም ሁሉም በኢየሱስ ላይ ብቻ መመስረት አይችሉም። ሶስተኛው ያነሳሽው ነጥብ ደግሞ ማለትም ስለ አምላክ ባህሪ በተናገርሽበት ላይ ማናችንም እርግጠኛ ልንሆን አንችልም። አምላክ ራሱን የሚገልጥበት የተለያዩ ብዙ መንገዶች አሉት። ደግሞ ብዙ ያልተገለጡልንና ያላየናቸው የአምላክ ባህሪያቶች አሉ። በእርግጠኝነት ሙስሊሙም ክርስቲያኑም በዚህ ይስማማሉ ብዬ አስባለሁ። ይህቺ ከሙስሊም ወገን የሆነችው ሴት በዚህ ንግግሯን ጨረሰችና በእድሜ ገፋ ያለች ክርስቶስን የምትከተል አማኝ የሆነች ሴት መናገር ጀመረች። እንዲህም አለች፣ እኔ ብዙም ስለ ሃይማኖቱ ላወራ አልፈልግም። ሃይማኖቱ የተለያየ ነገሮች ሊኖሩት ይችላል። ለኔ ከሃይማኖቱ በላይ አንድ አካል አለ። እርሱም አካል ክርስቶስ ኢየሱስ ይባላል። እርሱ በመስቀል ላይ ራሱን አሳልፎ ሰጥቶ በመስቀል ላይ ሞቷል። ራሱንም የሰዋው ለሰው ልጆች ኃጢአት ሲል ነው። ወደ ምድር ልክ በሰው አምሳል መጥቷል።
ለዚህ እውነት ደግሞ ማለትም ክርስቶስ ተሰቅሎ በመሞቱና ከሞትም ደግሞ በመነሳቱ የተለያዩ እማኞች አሉ። እኔን ብትጠይቁኝ ከምንም በላይ ነፍሱን እስከ መስጠት ድረስ ያደረሰው ፍቅር ሁል ጊዜም ውስጤን ይነካኛል። ይህ ለኔ ለግሌ ያሳየው ትልቅ ፍቅር ነው። በዚህም ምክንያት ሁል ጊዜ ከሱ ጋር ልሆንና ልከተለው ወስኛለሁ። አዎ በሁለታችን መካከል ሊካድ የማይችል ትልቅ ልዩነት አለ። ሌላው ትልቅና ወሳኝ ልዩነታችን ብዬ የማስበው መንፈስ ቅዱስን ነው። ኢየሱስ ክርስቶስ ሲሄድ በምድር ላይ ትቶልን ከሄደው ውድ ስጦታ ውስጥ መንፈስ ቅዱስ ነው። መንፈስ ቅዱስ ሁል ጊዜ እኛን ለማጽናናት፣ ለመደገፍ፣ ለማገዝ ከኛ ጋር አለ። ይህ ደግሞ በመካከላችን መሰረታዊ ልዩነትን ይፈጥራል ብዬ አስባለሁ። ከዚህ በኋላ ሌላኛዋ ክርስቲያን ወጣት መመለስ ጀመረች። ምናልባት ቅድም ያልሽውን ለሞግት ትፈልጋለሁ። ምክንያቱም ምናልባት ልክ ነሽ። አንድ ነጠላ ጥቅስ እያወጡ እግዚአብሔር መሐሪ አይደለም፣ እግዚአብሔር ቁጡ አምላክ ነው፣ እግዚአብሔር ቀናተኛ አምላክ ነው፣ እግዚአብሔር ብዙ ነገሮች ክፉ ነገሮች እንዲሆኑ ይፈቅዳል ማለት ይቻላል። በተለይም ደግሞ የእምነቱ ተከታይ ያልሆኑ ሰዎች ቶሎ ብለው ለቅመው አንድ ጥቅስ እያወጡ በዛ መሰረት ሁሉንም ነገር መፈረጅ ይፈልጋሉ። ከዚህ በኋላ የመጀመሪያው ምዕራፍ ጥያቄ አለቀና ወደ ሁለተኛው ምዕራፍ ጥያቄ ተሻገረው። ለሁለቱም ወገኖች የቀረበው ጥያቄ እንዲህ ይመስላል። ኢየሱስ ክርስቶስ ነብይ ነው እንጂ የእግዚአብሔር ልጅ አይደለም ይላል። በዚህ ሰዓት አምስቱም ክርስቲያን ሴቶች የቀዩን ምልክት ወይም ደግሞ አልስማማም የሚለው ምልክት ሲያወጡ፣ አምስቱም የሙስሊም ወገኖች ደግሞ አረንጓዴውን ወይም እስማማለው የሚለውን አነሱ። ከዚህም በኋላ በመሃል የተቀመጠችው በእድሜ ገፋ ያለችው ክርስቲያን ሴት እኔ መጀመር እፈልጋለሁ ብላ ንግግሯን ጀመረች። ያው ዋነኛ ብዬ የማስበው ልዩነታችን ኢየሱስ ላይ ያለን አመለካከት ነው ብዬ አምናለሁ። እናንተ በኢየሱስ ፋንታ መሐመድን ትከተሉታላችሁ። ባልሳሳት መሐመድ ማለት ኢየሱስ ክርስቶስ ካረገ ከ500 ዓመት በኋላ የመጣ ሰው ነው። በዚህ መሰረት ታዲያ እንዴት ነው መሐመድን ላምን የምችለው? ምክንያቱም ከኢየሱስ ጋር አብረው የነበሩ ደቀ መዛሙርቶች በአይናቸው ያዩትን የተመለከቱትን ነገር በጽሑፍ አስቀምጠውልናል። በአይኑ ያላየው መሐመድ ግን ስለ ኢየሱስ ሌላ ነገር ጽፏል። እኔ ደግሞ ያው አይቶ የጻፈውን ባምን ይሻለኛል፣ ምንም ነገር ሳያይ ከተናገረው ሰው ይልቅ። ደግሞ ለመጨመር ያክል እኔ ራሱ በግሌ በኢየሱስ ክርስቶስ ተጎብኝቼ አውቃለሁ። የሚገርመው ግን ቤተሰቦቼ እንኳን ምንም በክርስትና የጠነከሩ ሰዎች አልነበሩ። ደግሞም ኢየሱስ ክርስቶስ ማንንም ሰው አይመርጥም። ከአባቴ ከኢየሱስ ክርስቶስ የምወደው ባህሪ ይህንን ነው። ዘር፣ ቀለም፣ ሃይማኖት በፍጹም አይለይም። አይሁዶችንም፣ ግሪኮቹንም፣ ሮማኖችንም ሁሉንም እኩል ይወዳል። ነጭ፣ ጥቁር፣ ሙስሊም፣ ክርስቲያን እያለ አይለይም። ምናልባት ከተሳሳትኩኝ አርሙኝ። ግን እናንተ የምትከተሉትና የምታመልኩት አምላክ ሁሉንም አጠቃሎ ይወዳል ለማለት ይከብዳል። ከዚህ በኋላ አጭር ፀጉር ያላት የሙስሊሞቹ ወገን የሆነች ሴት መናገር ጀመረች። እንግዲህ በቁርአን ላይ እንደተጻፈው ከሆነ ቁርአን ለሁሉም የሰው ዘር በሙሉ የተገለጠ ነው። ነገር ግን ስለ ኢየሱስ ክርስቶስ በዚህ ልክ አያወራም። ምክንያቱም አንቺ እንደተናገርሽው ከሆነ 150% በላይ የስህተት ነው። ልክ ለእናንተ ኢየሱስ ትልቅ ምሳሌ እንደሆነ ለእኛ ደግሞ ነቢዩ መሐመድ ትልቅ ምሳሌ መሆን ይችላል። በመልካምነቱም መግለጽ እንችላለን። ለምሳሌ ሴት ልጆችን ለመጀመሪያ ጊዜ ቦታ የሰጠ ሰው ራሱ ነቢዩ መሐመድ ነው። እንዲሁም የመጀመሪያዋን የሴት ኢማም የሾመውም እሱ ነው። ኢማም ማለት ሃይማኖታዊ መሪ ማለት ነው። ታዲያ አብዛኛው እስልምና የነበረበት ስፍራ ላይ ነብዩ መሐመድ ሴቶችን ሲሾም እንመለከታለን። ለሴቶች ትልቅ ቦታ ነበረው። ምናልባት አሁን ላይ ብዙ የተለያየ አመለካከት ሊኖር ይችላል። ሰዎች እስልምናን በተለየ መንገድ ሊያዩ ይችላሉ። በተለይም ደግሞ ስለ አቻ ጋብቻ ወይም ደግሞ ስለ ሴቶች የተሰጠ ቦታ የተለያዩ የሚባሉ ነገሮች አሉ። ነገር ግን ወደ መጀመሪያው ወይም ደግሞ ወደ ስር መሰረቱ የምንመለስ ከሆነ ቁርአን በዚህ ላይ አልተመሰረተም። እውነተኛውና ትክክለኛው የቁርአን አስተምሮ ሴቶችን
ዝቅ አያደርግም። ስለዚህ ያንቺን ሐሳብ እቃወማለሁ። ኢየሱስ ክርስቶስ ብቻ ነው ለሰው ልጆች የማያቋርጥ ፍቅር፣ ለሁሉም አይነት ሰዎች ፍቅር የነበረው የምትዩን እቃወማለሁ። ምክንያቱም የኛም ነቢይ መሐመድ ልክ እንደዚሁ አይነት ፍቅርና ደግነት፣ ቸርነት አሳይቷል። ከዚህ በኋላ ሌላዋ ከክርስቲያን ወገን የሆነችው በመጀመሪያ ወንበር ላይ የተቀመጠችው ማውራት ጀመረች። ኢየሱስ ክርስቶስ አምላክነቱን ብዙ ጊዜ መጽሐፍ ቅዱስ ላይ ገልጾልናል። ደግሞ በብሉይ ኪዳን ላይ የተነገረው ትንቢት መፈጸሚያ እንደሆነ በአዲስ ኪዳን ላይ መጥቶም አሳይቷል። ከዚህ በኋላ ወዲያውኑ ከሙስሊሞች ወገን የሆነችው አንዷ ጮክ ብላ በመሃል አቋርጧት፣ ግን እኮ እኛም ቁርአን ላይ ኢየሱስ ክርስቶስ ገና ከመወለዱ ብዙ ታምራቶችን ይሰራ እንደነበርና ገና ሲወለድ ማውራት እንደጀመረም ተጽፎልናል አለች። ወዲያውኑ ክርስቲያኖቹ ቆይ መጽሐፍ ቅዱስን አንብበሻል ወይም ደግሞ የወንጌል መጽሐፍቶችን ልብ ብለሽ አንብበሽ ታውቂያለሽ? ከሙስሊሞቹ መካከል የሆነችው መለሰች፣ አዎ በእርግጥ ይህ አሁን የነገርኳችሁ ነገር በአራቱ ወንጌሎች ላይ የለም፣ ነገር ግን በሌላ አገር ላይ ከተገኙ መጽሐፍቶች ወይም ደግሞ የጠፉት ወንጌላት መጽሐፍቶች መካከል ውስጥ የሚገኝ ነው። እነዚህ ጽሑፎች አብዛኞቹ የተጻፉት ከቤተ ክርስቲያን ወይም ደግሞ ከኢየሱስ ዘመን ጀምሮ በታሪክ ተደግፎ የተጻፈ ነው። ከዚህ በኋላ ወዲያውኑ ሌላዋ ሴት ከሙስሊሞቹ ወገን የሆነች ደግሞ እንዲህ ማለት ጀመረች፣ በእርግጥ የክርስቲያኖች አባባል እጅግ በጣም ጠንካራ ነው። የትኛውንም ሰው የመሳብ አቅም አለው። ምክንያቱም ደግሞ አስቡት እስኪ ኢየሱስ ክርስቶስ አምላክ ሆኖ ሳለ ወደ ምድር ወረደ፣ ሰዎችን ሁሉ ይወዳል፣ ከዛ ለሰዎች ኃጢአት ሲል ሞተ። ታዲያ ማን ነው ይህንን የመሰለ ፍቅር የማይፈልገው? የትኛው ሰው ነው እንደዚህ ያለ መወደድ የማይፈልገው? ለምሳሌ እኔ ሙስሊም ነኝ፣ ባለቤቴ ክርስቲያን ነው። ብዙ ጊዜ የነሱን የእሁድ ፕሮግራሞች ሄጄ ለመካፈል ሞክሬያለሁ። እጅግ በጣም እደሰት ነበር። በቃ በሚወራው ነገር ነፍሴ ሐሴት ታደርጋለች። ስለዚህ እንደኔ ከሆነ አሁን በዚህ በጭካኔ በተሞላበት ዘመን ላይ ልዩነታችንን አጥብበን አንድ መሆን መቻል አለብን። አዎ በእርግጥ የተወሰኑ የሚታዩ ልዩነቶች ሊኖሩን ይገባል። ነገር ግን ያንን ልዩነት ከማስፋት ይልቅ ያንን ልዩነት እያጠበብን አንድነታችንን እያሰፋን ብንመጣ መልካም ነው ብዬ አስባለሁ። እርስ በርስ የምንገናኝበትን ድልድይ መመስረት አለብን። ክርስቲያኖችን እጅግ በጣም አድርጌ እወዳለሁ፣ አከብራለሁ። ከዚህ በኋላ ከክርስቲያኖቹ መካከል የነበረችው አንድ ጥያቄን አነሳች። እኔ አንድ ጥያቄ ነበረኝ። ለምንድን ነው አልመሲ ተብሎ የሚጻፈው ስያሜ በቁርአናችሁ ላይ ለኢየሱስ ክርስቶስ ብቻ የተሰጠው? ለምንድን ነው ለሌሎች ነቢይ ወይም ደግሞ ለነቢዩ መሐመድ ያልተሰጠው ብላ ጠየቀች። ከሙስሊም ወገን የሆነችው መመለስ ጀመረች። አዎ በእርግጥ አልመሲ የሚለው ልዩ የሆነ ስያሜ አለው። ይህ ስያሜ እጅግ በጣም ልዩ የሆነ ትርጉም አለው። ምክንያቱም ለኢየሱስ ብቻ ነው የተሰጠው። ይህ ደግሞ ኢየሱስ ክርስቶስ በቁርአን ላይ ልዩ ቦታ እንዳለው ይናገራል። ነገር ግን የእስልምና ሃይማኖት ተከታዮች ከኢየሱስ ይልቅ ለመሐመድ የበለጠ ክብርና ፍላጎት፣ ፍቅር፣ ልዩ ፍቅር አላቸው። ይህ ማለት ኢየሱስ ከመሐመድ ያንሳል ማለት አይደለም። ነገር ግን አልመሲ የሚለው ስያሜ በቁርአናችን ላይ ለኢየሱስ ክርስቶስ ያለንን ልዩ ቦታ ያመለክታል። ጥያቄውንም ያነሳችው ወጣት ይህ እኮ እርስ በርስ ይጣረሳል ስትል አነሳች። ምላሽ የሚሰጥ ግን አልነበረም። እንግዲህ በእነዚህ ሁለት ታላላቅ ሰዎች መካከል የተደረገው ውይይት እዚህ ላይ ፍጻሜውን አግኝቷል። ነገር ግን አንድ እውነት አሁንም ድረስ በፊታችን ይቆማል። ይህ ጥያቄ ዝም ብሎ የሚታለፍ አይደለም። ዓለም ብዙ መጻሕፍቶችን፣ ብዙ ነቢያትን፣ ብዙ ሃይማኖቶችንም ጭምር አይታለች። ነገር ግን እኔ መንገድ እውነትና ሕይወት ነኝ ብሎ በድፍረት የተናገረ እንዲሁም ደግሞ ስለኛ ኃጢአት ቤዛ ሆኖ በመስቀል ላይ የሞተና ሞትን ድል አድርጎ የተነሳው ግን እርሱ ኢየሱስ ክርስቶስ ብቻ ነው። ዛሬ እንደሰማችሁት ልዩነቶች ጥልቅ ናቸው። አንዳንድ ሰዎች ኢየሱስ ክርስቶስን ልክ እንደ ተራ ነቢይ ሊያዩት ይፈልጋሉ። እኛ ግን እናውቃለን እርሱ የታረደው በግ ብቻ ሳይሆን ዳግም በታላቅ ግርማና በታላቅ ክብር የሚመጣው የነገስታት ንጉሥ እርሱ ነው። ዛሬ የምንሰጠው ምላሽ የዘላለማዊነት ጉዳይ ነው።
የሰው ልጆችንና እግዚአብሔር አምላክን የሚያገናኘው ድልድይ ተዘርግቷል። ነገር ግን ድልድዩ አንድ ነው፣ እርሱም በኢየሱስ ክርስቶስ በኩል ብቻ ነው። ኢየሱስ ክርስቶስ ለናንተ ማን ነው ለሚለው ጥያቄ የናንተ ምስክርነት ምንድን ነው? ሁላችሁም በዚህ ጥያቄ ላይ እንድትሳተፉ እንፈልጋለን። ምክንያቱም የናንተ ቃል ለሌላው ብርሃን ሊሆን ይችላል። ከታች ባለው በኮሜንት ሴክሽን ላይ ኢየሱስ ጌታ ነው በማለት ምስክርነታችሁን ስጡ። ስላዳመጣችሁ እናመሰግናለን። ተባረኩ።